ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች? እኔ ያለሁ ደህና ነኝ እግዚአብሔር ይመስገን። ዛሬ በአዳዲስ ቪዲዮዎች መጥቻለሁ። እንግዲህ ባሳለፍነው ሳምንት ህሊና ደሳለኝ ገጣሚዋ እንደተሞሸረች እናውቃለን። በተክሊል የጋብቻ ስነ ስርዓቷን መፈጸሟን እንግዲህ አይተናል፣ ሰምተናል። በሱ ዙሪያ ላይ አዳዲስ ያልተሰሙ መረጃዎችን ይዤላችሁ መጥቻለሁ። በተጨማሪ ደግሞ እንግዲህ እናንተን ፈታ ዘና ሊያደርጉ የሚችሉ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልኩ የምጋብዛችሁ ዓለም ሰርፕራይዝ ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። የመጀመሪያውን ቪዲዮ እስኪ አይተን እንመለስ። በአሁኑ ሰዓት ኢትዮጵያን እያስተዳደረ ያለው መንግስት ስሙ ማን ይባላል? ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ወይኔ አባቴ ወይኔ። እንግዲህ እንደሰማችሁት ነው። እሱ አይመለከተውም። ብትፈልግ አሜሪካ ትምራው፣ ብትፈልግ አዲስ አበባቱን፣ ብትፈልግ ኡጋንዳቱን አያገባውም። በቃ የራሱ የመሰለው መልስ ነው የተናገረው። እንግዲህ ትንሽ ዘና ያደረገን ቪዲዮ ነው። ማንም ይምራው አይመለከተውም። አብይ አህመድ መራ፣ ኃይለማርያም ደሳለኝ መራ፣ እሱ ገና ወደኋላ ገና ነው። እሱ ምንም አይመለከተውም። በቃ ኑሮ ተወደደ ረከሰ፣ ማን መራው ማን አልመራው አያገባውም። የራሱ በራሱ ዓለም የሚኖር ሰው ነውና እስኪ ሌላ ቪዲዮ አይተን እንመለስ። እየገቡ ነው። አጫ በጎን ነው የገቡት። የትኛው ነው ሙሽራው? የትኛው ነው አንቺ? እንኪ እሱ ነው ሙሽራው። አንተ በስኒከር ግቅ አርጎ ደረቱ ወጣ አርጎ ወገቡን አስሮ ነው። እሱ ነው። የትኛው ነው? እሱ ነው። አሃ ባችሪ ለበሱት። አንተ አርጉ መናሲሩ ግቅ ነው። ራፐሮች ናቸው። ከውጭ ነው የገቡት ራፐር። ካሜራ ያኑ አርጉ ቁሚ እዚህ ጋር ካሜራ ይታንዋል አባቱ እኮ እኔ በጣም ያዝናናኝ የሚዜው ቬሎ ያዡ እሱ ነው። ራፕ እያደረገ የሚገባው እሱ ነው። እንደውም በቃ በደንብ ሞቅ ደመቅ ያደረገላቸው እሱ ነው የሚዜ። በራፐሮች የተሞላ የሰርግ ጊዜ ዝግጅት ነበረ። በቃ በእርግጠኝነት በቃ ጭፈራውን ራሱ ሰፋ አድርገን ብናየው በቃ ይሄ ምናምን በቃ በራፕ የተሞላ ነበረ። እኔማ አንስቶ ሲያሽከረክራት አሁን ካሁን ፈጣፈጣት። እሷ ምንም ራሱ ፊቷ ላይ ደስታም የለም ሀዘንም የለም። ምንም ነገር አይሞቃት አይበርዳት። እሷ ተሸክሞ ቢያሽከረክራት ቢወረውራት ተቀም። ኧረ እኔ ተመችኝ ጌታን ተመችኝ። እስኪ ሌላ ቪዲዮ አይተን እንመለስ። በማለዳ የልብን ጉዳ አረነይ በቀን የኔ ሰቀቀን አረነይ ማታ የኔ ትዝታ አረነይ ፈጥመሽ አበባ መስለሽ አልቤነሽ በልጅጌ ከብሬነሽ ማረጌ መውዘሬ ዝናሬ ሽጉጤ ማገሬ እኔ ዝናር ሙያዬ ጌጤነሽ መኩሪያዬ ነይድጌ 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 አናስገባም። ሰርገኛ ብቻ አይመስለኝም። ግን በነገራችን ላይ የዚህ ዓመት የሰርግ እንቅስቃሴዎች
ከሽምግልና ጀምሮ እስከ ሰርጉ ድረስ ያሉ ሂደቶች የዚህ ዓመት በጣም ለየት ያሉ ናቸው ይመስለኛል እንደኔ። በቃ ያሉት የሰርግ ከድግስ ጀምሮ ካለባበስ ጀምሮ እንዲሁም አናስገባም ሰርገኛ ከሚባለው ሰዓት ጀምሮ ያለው ነገር ራሱ ሌላ ራሱን የቻለ የሆነ ሌላ የመዝናኛ ፕሮግራም እየሆነ መጥቷልና የዚህ ዓመት የ2018 የሰርግ ሁኔታ ለየት ያለ ሆኗል። ለእነዚህ ደግሞ በጣም ይለያል። እኔ አሁን ካሁን ሱሪ ተቀደደ እኔ አሁን ካሁን ሱሪ ተቀደደ በቃ ወይ የሆነ ነገር ተፈጠረ። እነሱማ የሆነ የድሮ ኤክሶቿ ናቸው መሰለኝ ላለማስገባት ነው የታገሉት። እንድትሄድ ራሱ የፈለገው አይመስለኝም። እኔ አቋይ አሁን ባልየው ጥሎ ቢመለስስ በቃ ካላስገባችሁ እኔ ምን አገባኝ ብሎ ቢመለስስ እሷ በመስኮትም ቢሆን ዘላ ትከተላለች። በቃ ለደንቡ ምናምን አይመስልም ጭርስ ብሎ ማለት ነው። በቃ የሚመስለው በቃ የምር አደረጉት። አይገባትም በቃ ከሁለት አንዱማ የሆነ የድሮ ኤክሷ ነገር ናቸው። ምክንያቱም ያሁን ከውጭ እንግዲህ ሊገቡ እየታገሉ ያሉትን ሰርገኞች አይታችኋል። እነሱ ብዛታቸውን እዩ። በሩ ላይ ያሉት 2 ሰዎች ናቸው። እንግዲህ ሚዜ ይመስሉኛል። ተመሳሳይ ልብስ ነገር ነው ያደረጉት። ወይ አጃቢ ናቸው ወይ ሚዜ ናቸው። እንደዚህ ግን በረኛ አድርገው የቆማቸው ሰው እሷ ጠላት ነው እውነት። ይሄ ጠላትነታቸውን ነው ያሳዩት። እንግዲህ በዚህ ልክ አናስገባም ሰርገኛ እንደዚህ ታገለ እኮ በቃ በኢየሱስ ስም። ከሁለት አንዱማ የሆነ ችግር አለባቸው። በቃ እንድትሄድ ራሱ አልፈለጉም። ይህን ያሁን ሙሽራ ሲገባ ራሱ እሷ በመስኮቱ ተናወጥቻለሁ እንሂድ በቃ ልትለው ትችላለች። ኧረ ጉዴ ኧረ ጉዴ ኧረ በስመ አብ። የዘንድሮ ሰርግ ይለያል በጣም በቃ አዝናኝ እየሆነ ነው። ጌታ እናንተ እንዴት አያችሁት ግን? የሆኑ ይሄኛውን አናስገባም ሰርገኛ የተባለ ድብድብ። እኔ አሁን ካውንስሉ ተቀደደ እያልኩ ነበር። እስኪ ሌላ ቪዲዮ አይተን እንመለስ። እኔ እኮ ይገርመኝ የሁላ እስኪጠረግበት ድረስ ጸጥ ያለው እያጠቃ ነበረ እየበላ የሁላ ሲጠረግበት ጸጥ አለ። የወፍጮ ቤት ሰራተኛ እንኳን እንደዚህ ነጭ አይሆንም። የሁላ ሲጠርግበት ጸጥ ነው ያለው። ምንም ነገር በቃ ጸጥ ሰው እንደሌለ ማለት ነው። ያኛው ደግሞ ዞሮ ማያይም ቀጥ ብሎ ነው ጠርጎ ጨረሰ። ሲሾፈው ሰው ነው ምንድነው የሆነ ጉብዛ ካለው ማን ፈቶ ይለቀቀ ቢሆን ደሞን ያዝናና እና የሚለው ፓርት ማለት ነው። እና እሱ መልሶ ሊቀባው ነው ሊያቦልበት ነው። ኧረ ጉዴ! በዛ ጥቁረቱ ላይ አስቡት እንግዲህ በዛ ጥቁረት ላይ ነጭ ዱቄት ነው የጠረገበት። ግን ዱቄት ነገር መሰለኝ። ተቀየረ እኮ ልጁ በቃ ምንም አይታይም። አይኑን ገለጥ ሲያደርግ ምን የሚባል ስም ይሰጠዋል? አሁን ይሄ እስኪ እኔ አላውቅም ስም ለዚህ የሚሆን ስም እኔ አላውቅም። ለዚህ የሚስማማ ስም አላውቅም። ጌታ እስኪ ስም ካላችሁ ምረጡለት እናንተ። እኔ በጣም ነው ያዝናናኝ። የእናንተን ሀሳብ እና አስተያየት ኮሜንት ላይ እጠብቃለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ትዳር በጣም ደስ የሚል ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ሰው ካለም ድካሙ የሚያርፈው በፍቅር ነው ብዬ አስባለሁ። ማለት የሆነ የዓለም ድካሙን የሚያጣፍጠው ወይም በቃ ብዙ ፈተናውን የሚያጣፍጠው
በቃ በሚሰጠውና በሚቀበለው ፍቅር ነው ብዬ ነው ማስበው። በቃ እንዴት ነው አንዳንዴ ህይወት ሲደክምሽ የህሊና ደሳለኝን የጋብቻ ስነስርዓት የሚዳስስ ይሆናል። በጣም አጓጊና ደስ የሚል በቤተ ክርስቲያን ስነስርዓት የተካሄደ የተክሊል ፕሮግራም የነበረበት ልዩ የሰርግ ጊዜ ነበረ። እንግዲህ እሱን የሰርግ ጊዜ እስኪ አይተን እንመለሳለን ከቪዲዮዎች ጋር። በተጨማሪ ደግሞ እንግዲህ ታውቃላችሁ በጋብቻዋን የፈጸመችው በስርዓተ ተክሊል ነው። በቅድስት ስላሴ ቤተክርስቲያን ነው የጋብቻ ስነስርዓቷን የፈጸመችው። በጣም ቆንጆ ድምቅ ያለ ሰርግ ነበር ያሳለፈችው። እስኪ ቪዲዮውን አይተን እንመለስ። ዛሬም አለህ አትለየኝም ወይ? ምን ፍቅር ቢያስርህ ነው እንዳትጠየፈኝ? የጥፋቴ ፍሬ ካቆሰለኝ በላይ ትዕግስትህ ገረፈኝ። ስፍር አልባ ፍቅርህ ዛሬም ወደ ቅፉ ቢስበኝም ባርኮ እንደምን ልነሳ በሚምሩ አይኖች ፊት ለመታየት ማነስ ያሳፍራል እኮ እንጂ ናፍቀኸኛል በእሪያዎች መሃል እርሃብ አስተናንሶኝ በገፋው እጥፍ ውርደት አጎናብሶኝ በመከራ ጽናት ፍጹም ተንጠፍጥፎ የልጅነት ወዜ የፍቅርህን እልፍኝ የቅፍክን መዓዛ ባስታወስኩት ጊዜ አንገቴን ሰብሬ ላውራውኝ አይኖችህ ቀን ከሌት ባነባም አባቴ ባንተ ፊት ልጅ ልባል አይገባም። አትቀፈኝ ልቅር የምህረት ዜማ ቢጣራኝም ማርኮ እንደምን ልነሳ በንጹህ ልብ ፊት ለመፈቀር ማነስ ያሳፍራል እኮ ወደርኮ። ያው ይሄንን መዝሙር የተቀላቀለበትን በመዝሙር የታጀበ የህሊና ደሳለኝን ናፍቆት የሚለውን ግጥም እንግዲህ ቅድሚያ አሰምቻችኋለሁ ማለት ነው። ያው ቀጣይ ወደ ምን እየተንደረደርን እንደሆነ ታውቃላችሁ፣ ይገባችኋል ብዬ አስባለሁ። እንግዲህ ቀጣይ እንግዲህ የህሊናን የሰርግ ሁኔታ እናያለን ማለት ነው። ያው ባለፈው በተክሊል በቅድስት ስላሴ እንዳገባች እናውቃለን። ስለ ሰርጓ የተወሰነ ነገር እያየን እንላለን ማለት ነው። እንግዲህ ይሄ ግጥሟ እኔ በግሌ በጣም ውስጤን የሚነካኝ ግጥም ነው። የእውነት ለመናገር በጣም ይሄ በቃ ከነፍሳችን ጋር የሚያገናኘን ይሄ በቃ ስጋዊ ዓለማዊ የሚባለውን ነገር እርግፍ አድርገን ትተን ስለ ነፍሳችን ብቻ እንድናስብ የሚያደርግ በቃ በጣም የሆነ ውስጥን በጣም ሰርስሮ የሚገባ ግጥም ነው ይሄ ግጥም እና ለእኔ በቃ ከግጥምን በላይ ነው እውነት ለመናገር እና በጣም ትችላለች ልጅቷ። በቃ ገጣሚ ናት። በቃ ሁሉን አሟልቶ ነው የሰጣትና በጣም ቆንጆ ቆንጆ የሆኑ ግጥሞች አሏት። ግን የዚህ ግጥም ለእኔ በቃ አላቅም የሆነ ውስጤን ሰርስሮ የሚገባ ግጥም ነውና በጣም ቆንጆ ቆንጆ ግጥሞች አሏት። አሁን ቀጣይ እንግዲህ የሰርጓን ቪዲዮዎች እያየን ያሉትን ነገሮች እንነጋገራለን ማለት ነው። እንግዲህ በቅድሚያ አባቴ ባንተ ፊት ዘገሊላ በዚያ በሰርግ ቤት ተገኝተሃል። ይህን ላደረገን ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ።
ሙሽራው ሙሽሪት እንኳን ደስ ያላችሁ የያዕቆብ ሞገሱን የማይሆን መስሎ የታየን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ